ነገር ከዚህ ሁሉ ጭቅጭቅ ምን ተማርኩኝ መሰልሽ? 23,000 ሰው ተቀምጦ ነበር። ራሴን ልቀንስ ብዬ ወጣሁኝ። ራሴን አመመኝ። እነሱ ኛም 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 ለተባባሉት እኔ እኮ ምን እየሆንኩ እንደሆነ እዛ ውስጥ እጄ ምዘፈቀው። ውይ አይ ሄርድ በጣም ነው ደስ ያለኝ። እንደውም እስቲ እነሱን ቸርች አፈላልጋለሁኝ። ሉተራን ሰርቪስ እና መካነ ኢየሱስ የመድኃኔዓለም ስዕል ምናምን አላቸው። የስ ኢትስ ናርዲ ማነች? የስ ማማዬ እኔ ነኝ። ያኛው አካውንቴ ተዘግቷል። ይሄ አዲሱ አካውንቴ ነው። የት ነበርሽ? ቴዲ ሐዋሳ ቤት እስቲ ላሉ በቃ ሰልችቶኝ ወጣሁ። ኛም 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 እየተባባሉ ሃይ ሳሮንዬ እንዴት ነሽ? እኔ ራሴን አመመኝ። 23,000 ህዝብ እኛ ምን አገባን? በቃ የሚፈልግ ለስዕል ይስገድ፣ የማይፈልግ አይስገድ፣ የሚፈልግ ያምልክ፣ የማይፈልግ ያምልክ፣ የሚፈልግ ይሰቀል። ተሰቀሉ። እኛ ምን አገባን? ገደሉን እኮ ሰላም ቤላ ገደሉን። በእውነት ሞትን። በመትረየስ ነው ተረደረጉን። በጌታ ስም ጆሮ ምንኝ እንደሆነ እንጃ። እኔ ቲክታክ ላይ በገብቼ ወጤን ብሰራራ ምግብ እየሰራሁኝ ኦን አድርጊያቸው ራሴን አሳመሙኝ ማለት ነው። ጩኸት ማለት ሰው እንደዚህ በራሱ ስልኩ ጠላት ይሆንበታል። ስልኬ ነው ጠላቴ። አንዳንዴ ስልኬ ነው ጠላቴ ማለት እኔ ዝም ብዬ የናካ ቪዲዮን ብሰራ ባይ ዘ ዌይ ጋይስ ፍንሽ አረኩኝ። ሰርቲፊኬቴን የናካ ሰርቲፊኬቴን ዛሬ አወጣሁኝ። ያ የናካ ሰርቲፊኬት 4 ሰዓት ዛሬ ስራ ላይ ቁጭዬ እያዳመጥኩኝ አይ ኮምፕሊት ሰርቲፊኬሽኑን ኮምፕሊት ያደረኩት እኮ ደግሞ ለህዝቡ ኢንፎርሜሽን ለመናገር ነው። አልገርምም? ምስኪን ግን አይደለም። በጣም ምስኪን ነኝ ማለት ትክክለኛ ኢንፎርሜሽን ለእናንተ ይዤ ለመምጣት ብዬ ቁጭ ብዬ 4 ሰዓት ተማርኩኝ። ስለምን? ስለ ናካ ተማርኩ። ናካ ምንድን ነው በሉኛ። ቤት መግዛት እሰራላችኋለሁ። ቪዲዮ በደንብ አድርጌ አስረድቼ አይሶሲ በደንብ አድርጌ አስረድቼ እሰራላችኋለሁ ለእናንተ በእውነት። ቆይ እስቲ ጫፍ ኢንፎርሜሽን ይዤ ወይ ዝም ብዬ ጉግል አንብቤ ምናምን ሳይሆን አይደለም ሰርቲፋይድ ሆኜ ነው ማወራው ብዬ I did 4 hours እሱን በሰማሁበት ጆሮ እዚህ ጋር መጥቼ ስለ ሃይማኖት ስለ ስዕል ሲባባሉብኝ እየከታተፍኩኝ ምናምን ደግሞ ኦን አድርጌው ማለት ራሴን አሳመሙኝ። እኔ አላማዬ ወልማርት ዛሬ ዋክ አረጋለሁኝ ላይቭ ገብቼ ብዬ ፀሐዩን ባየው አልወርዳለኝ ማለት ነው። ከዛም በቃ ኩክ ላደርግ ለልጆቹ ራት ደርሼ ስመጣ ከሚደክመኝ ብዬ እንትን አልኩኝ። ከዛን ልብስ ቀያይሬ ፕሮፌሽናል ሆኜላችሁ ቪዲዮ ልሰራ አሰብኩኝና ቆይ ብዬ ሰራርቼ ልጨርስ ብዬ አሁን ራሴን አሳመሙኝ። ቀንም ስለናካ 4 ሰዓት የተማርኩትን በኤክሳይትመንት አስተምራለሁ ብዬ ያልኩትን አጠፉብኝ። በእውነት ጆሮዬን አደነቆሩት። እስቲ ታፕታፕ አድርጉ ቤተሰብ። መጥቼ መሳጅ ልስጥሽ። ኧረ ይሄ በመሳጅ የሚሄድ አይደለም። 20 ታይለኖል ወይ ደግሞ የሆነ ኦቨርዶዝ የሆነ ያለበት ነገር መውሰድ አለብኝ። ይሄ እየሰማሁት ያም ጭቅጭቅ እንዲህ እያደረኩ ማራገፍ አለብኝ። will you explain about Naka when you can? yeah I will explain ማማዬ I will explain። አሁንም ቢሆን ቤተሰቦች እንደኔ ጆሮአችሁ እንዲህ ያለ ስለ ናካ ላስረዳችሁ እችላለሁኝ። አስዌር ናካ ደግሞ ኔበርሁድ እስከዛ እንትኑን ሚኒንጉን አውቀው ነበር። ቆይ ኔበርሁድ ስቀልዳችሁ ነው ወይ ተስፍዬ እንዴና ድሪንክ ሳሞር እውነትሽን ብለሽኛል። እውነትሽን ነው። ቻይ ሰላም ብያለሁ። እዚህ ጋር ነው ያመመኛ ናቴ ማለት እዚህ ጋር ስማም። ኦኬ የናካ ፕሮግራም ኔበርሁድ አሲስታንት ኦፍ አሜሪካ ነው የሚባለው እንትናቸው ፕሮግራማቸውን እስከዛሬ የሚመስለኝ የገቨርንመንት ፈንድ ይመስለኝ ነበር። ገቨርንመንት ፈንድ አይደለም። የኢትስ ኦርጋናይዜሽን ነው በራሳቸው ናን ፕሮፊት ኦርጋናይዜሽን ናቸውና ኳሊፊኬሽን ኢንካም ቤዝ ብቻ ይመስለኝ ነበር። ኢዝናት ኢትስ ኦፕን ፎር ኤቭሪዋን ለሁሉም ሰው ኢትስ አቬይላብል። ግን ያው ፕራዮሪታይዝ የሚያደርጉት ሎው ኢንካምን እና ሎው ቱ ሚድ ኢንካም ማለት ሞዴሬት
ከሚሉት ማለት ነው። which moderate አሁን ብዙዎቻችን እዛ moderate ውስጥ ገብተናል። ምንም ላይ አለ እስከ አመት ከ100,000 በላይ የምንሰራ ሰዎች ወይ 200,000 ውስጥ ካልገባን በስተቀር almost moderate ነን እኛ። ወርደናል ሄደናል ወደታችና ካንትናቸው ኳሊፊኬሽናቸው አሁን ባንክ የትራዲሽናል way of እንትንን ኮንቨንሽናል ሎን ይውላችሁ ጭንቅላቴን አሳምመውታል በእውነት ኮንቨንሽናል ሎንን አሁን አፕሩቭ መደረግ ኮንቨንሽናል ሎን ሜንሊ የሚያየው ክሬዲታችሁንና ዴት ኢንካም ሬሽዮ ያያሉ ማለት ነው። ገቢያችሁን ዴት ቱ ኢንካም ሬሽዮ ከዛን ደግሞ ክሬዲታችሁን ናካ ጋር ስትመጡ ዴት ቱ ኢንካም ሬሽዮን አያዩም። ያ የሚያዩት ምንድነው ይሄ ሰው ይሄን ያህል ነው ሜክ የሚያደርገው ሞርጌጁ ከ30% of his income መሆን የለበትም። አያችሁ ዴት ቱ ኢንካም ሬሽዮ እንትን የሚያዩት ይሄን ያህል ዴት አለበት ይሄን ያህል ይሰራል ሶ ሞርጌጁ እስከዚህ ያህል መክፈል ይችላል ነው። ሌላ ነገር ሳያስገቡ ላይክ የውሃ የመብራት ምናምን የምግብ የጋዝ የኢንሹራንስ ምናምን እዚህ ጋር ሳይገባ ናካ ደግሞ ኖ ይሄ አንድ ሰው እየሰራ ከ30% በላይ ፔቼኩን ለሞርጌጅ ማስገባት የለበትም። yes papa almost the chicken is 12 minutes wait for the chicken to be ready please it's almost ready almost ቆይ ፓፓዬ ሬዲ ይሁን ናየት now can you wait it's almost ready sorry guys ምግብም እየሰራሁ ስለሆነ oh seems like the chicken is ready 5 minutes let it cool down Jesus Christ it's hot let it cool down 5 minutes ልጆች ያለን ሰዎች እንግዲህ እንደዚህ ነው 5 minutes 10 minutes እያለን ምግቡ እስከሚደርስ እና የናካ ፕሮግራማቸው እናንተ ሞርጌጃችሁ ኢንካማችሁ ታይቶ ሞርጌጃችሁ ከምታመጡት ገንዘብ ላይ 30% ብቻ ነው ለሞርጌጅ መሆን ያለበት ከ30% ከ33% በላይ መክፈል የለባችሁም ብለው based on that ነው ሎን የሚሰጧችሁ። ሌላው ክሬዲት ስኮሩን አያዩትም። የሚያዩት ሞር ምኑን ነው the past 12 months ያላችሁን ፔመንት ፕላን ላይክ አፓርትመንት የምትኖሩ ከሆነ ኮንሲስተንሲያችሁን አፓርትመንት ከፍላችኋል ወይ ሜዲካል ቢል ካለባችሁ ቢሎቻችሁን የምትከፍሉት ያልከፈላችሁትም ካለ ደግሞ ምን ያደርጋሉ እድል ይሰጧችኋል ኤክስፕሌን ለማድረግ ለምን እንዳልከፈላችሁ በታይሙ ምናምን እና ሞር instead of credit score በደንብ ፎከስ የሚያደርጉት ካራክተራችሁ ላይ ነው ላይክ የአከፋፈላችሁ የፓስት 12 months ከፍላችኋል ከዛን የወርክ ሂስትሪያችሁን ስቴብል ናችሁ ወይ ስቴብል ኢንካም አላችሁ ወይ based on that ነው ፕሮሰሱ is not easy process አይደለም long process ነው ብዙ ሪልተሮች አይፈልጉትም ከየናካ ጋር አብሮ የመስራትን አይፈልጉም ለምን ሀስል አለው ስራ አለው ሎንግ ነው እንዴ ዛሬ ቤት አየው ዛሬ ቤት ገዛለው አይደለም የምታዩትን ቤት it is geographically limited ነው እነሱ በከቨር በሚያረጉት ኤሪያ ውስጥ ነው ላይክ አፕሩቭ ላይክ እነዛ ቤቶች የናካ ቤቶች አፕሩቭ የሚያረጋቸው ነው መግዛት የምትችሉት እንጂ እናንተ በፈለጋችሁት ቦታ ሄዳችሁ መግዛት የምትችሉት ነገር አይደለም ሃይዲዬ ኑግቡ ቤተሰቦች ፕሮግራሙ I will say it's good especially ለአዲስ ገዢዎች like first time home buyers ኤሪያው ባድ ኤሪያ ነው ምናምን እናንተ እንደምትመርጡትና እንደምታገኙት because እዚህ አትላንታ ውስጥ ቼክ አድርጌ ጉነት ካውንቲ ውስጥ አለ which is ስኩል ዞናቸው አሪፍ የሆነ ወደ ደኩላ ሎረንስቪል ቦታ አላቸው ላይክ አላቸው እንትን የሚሉበት እና ያወጡታል
ሚዲያን ኢንካም የዛ ሰፈር የዛ ኤሪያ ሚዲያን ኢንካም ይባልና ከዛ የዛ ኢንካሙ 100 ምናምን ሺህ ከሆነ የናንተ ደግሞ ለሰይ ሚዲያን ኢንካማችሁ 60 ሺህ ወይ 70 ሺህ ከሆነ በአመት ቅድሚያ ፕራዮሪታይዝ ለናንተ ይሰጣችኋል ያንን ቤት እንትን ለማለት it is headache every ግን ቀላል ነው headache ነው አለላችሁም ቀላል ነው ፖርል አንዴ መጀመሪያ ወርክሾፑን አተንድ ማድረግ አለባችሁ ወርክሾፕ in person ወይም ኦንላይን which is 4 hours ፈተና አለው like easy ፈተና ነው ያያችሁትን ቪዲዮ የሚጠይቅ እዛው ጋር የተሰማችሁትን ነው ሰርቲፊኬት ታወጣላችሁ ልክ ያንን ሰርቲፊኬት the end of ሰርቲፊኬቱን እንዳወጣችሁ 5 digit ኮድ እንዲሰጣችሁ ሬጂስተር ታደርጋላችሁ ዛጋ አክቲቭ ታደርጋላችሁ ኮዱን ማለት ነው which shows ሰርቲፊኬቱን ኮምፕሊት ማድረጋችሁን ልክ እሱን ካረጋችሁ በኋላ ነው የናካ ዌብሳይት ላይ ገብታችሁ ክሬት አካውንት ማድረግ የምትችሉት you have to have ኮምፒውተር ማወቅ መቻል አለባችሁ አጠቃቀምን ያንን ካልቻላችሁ ደግሞ ሚረዳችሁ በናካ ዙሪያ ኦፊሳቸው ብትሄዱ they always have people available ያንን እናንተን ሄልፕ ለማድረግ ከዛን አካውንት ክሬት ካረጋችሁ በኋላ አሁን እኔ ቤቱን በዛ ፕሮግራም ለመግዛት ኦሬዲ ቤት ስላለኝ እኔ አልችልም ግን እዛ ጋር ገብቼ ምንድነው የሚጠይቀው ብዬ እንትን ስል ላስት ስለ ስራችሁ ስለ ኢንካማችሁ ስለ አድራሻ ወዘተ እዛ ጋር ኤቭሪ ዶክመንት ይጠይቃችኋል አፕሎድ የምታረጉበት አፕሎድ ታደርጋላችሁ ማለት ነው what is the downside ካላችሁኝ ቤቱን ራሳችሁ ናችሁ ኖሪ አሁን ለሰይ ቤታችሁ ውስጥ እናንተ ባል እና ለሰይ ልጅ ከ21 አመት በላይ አብራችሁ ሚኖር ካለ ያ ልጅ ወይ ሊሱ ላይ ከሌለበት እንደ መንበር ማስመዝገብ አለባችሁ ማማ እዛ ቤት ውስጥ እንደሚኖር ለምን ቤቱን ዝም ብላችሁ ለቬኬሽን አከራይታችሁት ምናምን መሄድ ስለማትችሉ however let's say ቤዝመንት ያለው ቤት ተከራያችሁ ልበላችሁ አሚን ገዛችሁ ልበላችሁ ቤዝመንት ያለው ቤት ከሆነ ቤዝመንቱን ረንት አውት ማድረግ ትችላላችሁ ወይ ደግሞ መልቲ ፋሚሊ ሆም እነዚህ ሁለት ቤቶች አንድ ላይ ተያይዘው የሚሸጡ ቤቶች አሉ አይደለ እነሱን ከገዛችሁ አንደኛውን እየኖራችሁበት አንደኛውን ማከራየት ትችላላችሁ ግን ቤቱን ገዝታችሁ ሃይሮዲዬ ቤቱን ገዝታችሁ ፉሊ ዝም ብላችሁ አከራይታችሁ እናንተ ሌላ ቦታ መኖር አትችሉም ዳውንሳይዱ ሁለት ቤቱን ከ5 አመት በታች ኖራችሁበት ከሸጣችሁ ፊ ያለው ትከፍላላችሁ ያስከፍላችኋል ከ5 ቤቱን በነፃ ነው አይደለም it's በየቤት ወይሮዲ የቤት መግዣ ፕሮግራም ነው like የትራዲሽናል ወይ ቤት መግዛት ካልቻሉ አሁን ብዙዎች የትራዲሽናል ወይ ቤት መግዛት ወይ ኢንተረስት ሬቱ ሃይ ይሆንባቸዋል ወይ ባንክ የሚሰጣቸው ሎን really low ሊሆን ይችላል ወይ ኢንካማቸው ፐርሚት አያደርገውም እና ትራዲሽናል ወይ መሄድ ካልቻሉ እኔ አሁን ይሄንን ፕሮግራም የዛሬ 5 አመት ባቅ ኖሮ በሁለቱም መንገድ ነበር መሞክረው የትራዲሽናሉንም የናካንም እኔ እንደሌላ አሁን እንደዛ አይነት ላይክ ኢንካሙም ኖሯችሁ ኢንተረስት ሬታቸውን አይታችሁ የዛሬ 5 አመት ኢንተረስት ሬታቸው የናካ was really low በጣም ተሸውጃለሁ እንደውም በዚህኛው መግዛቴ ለምን ናን ፕራዮሪታይዝ ሆኜ መፈልግበት ኤሪያ መግዛት ትችል ነበር ከነሱ ሎኑን አውጥቼ ግን አላወኩኝም አሁን ነው ፋይንድ አውት ያደረኩትና ኢቭን እንደዚህ በትራዲሽናልም መንገድ መግዛት የሚትችሉ የናካንም ቼክ አውት ቢያደርጉት ሄዲክ ነው yes ሎንግ ፕሮሰስ አለው አው ሌላኛው ዳውንሳይድ ሌላ ምን ዳውንሳይድ አለው ሌላ ዳውንሳይድ ያው ቤት የምትፈልጉትን ቦታ ማግኘቱ ግን ሁሉ ጊዜ እንደምለው አፓርትመንት ዝም ብላችሁ እየኖራችሁ ለአፓርትመንት ገንዘባችሁን ከምትሰጡ የናካ ቤት ሎን አውጥታችሁ በናካ ስር ቤት ገዝታችሁ 5 አመት እዛ እየኖራችሁ አትሊስት ስትሸጡት ፕሮፊት አግኝታችሁበት ሸጣችሁ አግኝታችሁ ከዛ በኋላ የምትፈልጉትን ቤት ሄዳችሁ መግዛት ትችላላችሁ 5 አመት አፓርትመንት ብትኖሩ at the end of you 5 year ምንም የምታገኙት ነገር የለም ስለዚህ አሁን ላይ ፋይናንሻሊ ብዙ የለኝም ክሬዲቴም የሂስትሪ ያን ያህል አይደለም ወይም ደግሞ ኢቨን ሴክሽን 8 ላይ ነው የምኖረውና ቫልቸር they take vulture by the way
በቫልቸራችሁም ሄዳችሁ መፈለግ ትችላላችሁ። ሴክሽን 8 አሁን ቫልቸር ይሰጣችሁ ይሄለ ለአፓርትመንት አሲስተንት ተብሎ እሱን ከኢንካማችሁ ጋር አድ አድርጋችሁ ቤት ማፋለግ ትችላላችሁ። ላይክ በዛ ፕሮግራሙን አፕላይ አንዴ ፕሮግራሙን ሄዲክ የሚሆነው አንዴ አፕሩቭ እስከምትደረጉ ነው። ለሱም ደግሞ አሲስት የሚያደርጓችሁ ካውንስለሮች አሉ። በየአመቱ ሚቲንግ አለ። ያንን ሚቲንግ አተንድ ማድረግ አለባችሁ። በሜምበርሺፕ አብሊ $35 በአመት የምትከፍሉት እና ኤቭሪ ይር ቤቱን ሸጣችሁ እስከምትወጡ ድረስ እዛ ሚቲንግ አኛሊ ሚቲንግ ላይ መሳተፍ አለባችሁ። አክቲቭ መሆን አለባችሁ። በምትችሉት አቅም መስራት አለባችሁ። ላይክ በምትችሉት አቅም ኦልሞስት you see 5 minutes እና ይሄ ላይክ ኦፖርቹኒቲ ነው ቤት ለመግዛት ለሚፈልግ ሰው። አብዱንያስ you gonna be burned down. We don't want to be end up in an ER. Go out of this place. The pasta's not that hot. It is hot. You're not going to eat it. Just it didn't burn my tongue. This is what happened when you don't. So ከፈተው ብቻ ጭንቅላቴ ላይ ሊወጣ ነው። ኤኒዌይስ ስለዚህ ፕሮግራሙ ለኔ አሁን ለብዙ ሰዎች አውል አድቫይስ ምንም ማለት አይደለም። ለምንድን ነው why are you paying apartment እየኖራችሁ መክፈላችሁ አይቀርም አይደለም። ስፔሻሊ እናንተ ጥሩ ቦታ የምታገኙት አሁን እዚህ እንዳልኳችሁ ነው። ኤሪያችሁን ስፔሻሊ የምትኖሩበትን ኤሪያ ስቴታችሁን the only እንትን አፕሩቭ እስከመሆን ድረስ they will not tell me geographical እንትናቸውን they wouldn't show me. I have to go through the process እና ልክ እነሱ አፕሩቭ ሲያደርጉ ነው ያን ጂኦግራፊካል የት ቦታ ቤት መፈለግ ትችላላችሁ የሚለውን ግን እኔ ጀስት እንትን ለማለት በዝብ ኮድ አስገብቼ የተወሰኑ ኤሪያዎችን የማውቃቸው ወጥተውልኛል። so በዛ ኤሪያ እነሱ በሰጡኝ ኢንካም ሃውሶች አቬይለብል ካለ why not? It doesn't hurt. ሌላኛው ደግሞ ልጆች ገና ልጆቻችሁ ጩጬ ከሆኑ you worried so much about school. እኔ ከኬጂ ገና ህፃን ጨቅላ ህፃን ካላችሁ ጀስት ምንም እንትን ማለት አይደለም። ልጆቹ ገና 5 ዓመት እስከሚሞላቸው even like the first year like እስከ አንደኛ ክፍል ያለበትን እድሜ ወይስ ከሁለተኛ ክፍል ያለበትን እድሜ እንደ አይነት let's say I don't know school rate 4 or 5 የሆነ ጋር በትሄዱ እንደዚህ አይነት ኤሪያ ስትኖሩ ደግሞ most likely ምን አለ የማግኔት ስኩል ሎተሪ አለ አፕላይ የምታረጉበት የተሻለ ትምህርት ቤት ፐብሊክ ስኩል ሳይሆን ማግኔት ስኩል ቻርተር ስኩሎች አሉ። ስለዚህ as long as ኤሪያው ሴፍ እስከሆነ ድረስ ጂኦግራፊካሊ የሚሰጧችሁ እንትን እዚህ አትላንታ እንግዲህ እኔ ካየሁት አሁን ሎረንስቪል ጉነክ ካውንቲ ሎረንስቪል እና ደኩላ ማለት በጣም የሆነ ከተማ በጣም የወጣ ሰፈር ላይክ ጭጭ ያለ ሰፈር ማለት ሴፍ ላይክ አሉኝ እኔ በኖርማል ጓደኞቼ ገዝተው እዛ የሚኖሩ ደኩላ የሚኖሩ አሁን እንዲህ አይነት ቦታ ላይ የናካ ፕሮግራም አፕሩቭ ተደርገ ቤት ካገኛችሁ which is a win-win. ክሎዚንግ እንትን የላቸውም ዳውን ፔመንት አትከፍሉም። ሞርጌጅ ኢንሹራንስ የለውም ኖ ኤምፒአይ እንደገና ደግሞ ክሎዚንግ ኮስት የለም ይላል ግን at the end ታክስ ምናምን ተብሎ የምትከፍሉት ፊ አለ። እነዛም ፊ ደግሞ ዲፔንድ ኦን የምትኖሩበት ስቴት አንዳንድ እንደዚህ የናን ሪፈንድ ናን ፕሮፊት ኦርጋናይዜሽን ያንን የሚከፍሉላችሁ ድርጅቶች ይኖራሉ ወይ ግሩፖች ይኖራሉ። that's something ወይ ሜሪዬ ሰርች ማድረግ ያለባችሁ አፕላይ የምታደርጉት የናካ ዌብሳይት ላይ ጉግል አድርጉትና ናካ ብላችሁን ትበሉ። መጀመሪያ ወርክሾፑን ነው አቴንድ የምታደርጉት። ወርክሾፑ ኦንላይን አላቸው እዝናር እንትን አይደለም። ወርክሾፕ ኦንላይን አላቸው። እኔ ኦንላይን ነው ኮምፕሊት ያደረኩት። ዛሬ ነው እንደውም ትላንትና ማታ ወርክሾፑን ሳይን አፕ አደረኩኝ። ዛሬ ነው ኮምፕሊት ያደረኩት። ልክ ኮምፕሊት ስታደርጉ ሰርቲፊኬሽኑን ይሰጧችኋል። ከዛን በኋላ ነው የናካ እዝናካ ያ NACA
lessen your topic, please tell me shortly. Oh, I'm talking about the Naka housing program and ቤት ለመግዛት የሚፈልጉና በትራዲሽናል way ቤት መግዛት ያቃታቸው which is traditional way ምንድነው? ባንክ ትሄዳላችሁ ከዛ በኋላ ባንክ እንትናችሁን ያያል ክሬዲት ስኮራችሁን ኢንካማችሁን እንደገና ደግሞ ምን አልኩ ክሬዲት ስኮር ኢንካም ያ እሱን አይተው ነው ባንክ እንትን የሚሏችሁ በዛ መንገድ መሄድ ያቃታችሁ ለምን አሁን ለሳይ ሁለታችሁ ኮምባይንድ ሆናችሁ if you not make ወይ ደግሞ ባል ብቻ ከሆነ እንትን የሚሰራው አሁን እሱን ገንዘብ ይዛችሁ ስትሄዱ የኮንቨንሽናል ሎን አንዳንዴ ሜቢ 200,000 300,000 አፕሩቭ ሊያረጋችሁ ይችላል በዛ 200,000 እና 300,000 ዳውን ፔመንት አድርጋችሁ ክሎዚንግ ኮስት ኖሮት PMI ኖሮት ሞርጌጅ ኢንሹራንስ ማለት እነዛ ኖሯቸው how much are you go make like በዛ ቤት ታገኛላችሁ ወይ how long it takes to get approved approving process all depends on you የሚጠይቁሽን ዶክመንቶች ኦንላይን አፕላይ አፕሩቭ ካረጋችሁ ዋንስ አካውንቱን ክሬት ካረጋችሁ በኋላ እዛ ኦንላይን ላይ ስትገቡ የሚጠይቋችሁ ዶክመንቶች አሉ እነሱን ዶክመንቶች ታስገባላችሁ ከዛ በኋላ አፖይንትመንት ትይዙና you meet with a counselor ለካውንስለሩ የሚያስፈልገውን ዶክመንት ኤዲዬ የት ገባሽ ምን አስመጣ ምን ኤዲዬ ምን አልገባኝም ኤዲዬ ያልሽኝ ያንን አስገብታችሁ ዩ ከካውንስለራችሁ ጋር ሚት ካረጋችሁ በኋላ የሚያስፈልገው ነገር ዶክመንት አምጡ በተባለችሁበት ታይም ካስገባችሁ the process will take anywhere ከአንድ ወር አፕሩቭ ለመደረግ ከአንድ ወር እስከ 6 ወር ባለው ሊፈጅ ይችላል በቅርብ ጊዜ ፕሮሰሱን ሁሉም በ6 ወር ውስጥ ቤት የሚገዛ ሰው አቃል በአጭር ጊዜ ማለት ሁሉን ነገር ተሳክቶላቸው ያደረጓሉ አንዳንዶች ደግሞ አመት 2 አመትም የፈጀባቸው አሉ for example አሁን የትራዲሽናል way conventional loan ኤዲኔ ተመለሽ ምን ሆነሽ ነው የወጣሽው conventional loan ስታደርጉ ያላችሁ በconventional loan only 90 days ነው 60 days ያ pre approval ማለት 3 ወር ነው ያላችሁ ያ pre approval yes we do need a lot of patience it's not እንትን አይደለም ዛሬ ሞላሁኝ ነገ ከነጎዲያ የምትሉት ነገር አይደለም it's a process ቀደም ብየዋለሁ ሚሚ ስላልነበርሽ ይሆናል process አለው it's not አሁን ዛሬ ሆነ ዛሬ አለቀ አይደለም ግን ማሰብ ያለባችሁ ምንድነው አፓርትመንት ስንት ጊዜ ልትኖሩ ነው አሁን ዛሬ አፓርትመንት ነው የምኖረው ተባለ ወርስ ቢብኝ ዛሬ አፓርትመንት ነው የምኖረው ተባለ አይደለ ነገም እንግዲህ ኔክስት ይርም አፓርትመንት ለኖር ነው አይደል ሶ why not አሁን ላይ ሬቲንጋቸው ካየሁት ዛሬ ቼክ ሳደርግ 5% ነው which የትራዲሽናል way is 6.25 ነው ትራዲሽናል way እንትናችሁ ክሬዲት ስኮራችሁ ከ700 will say ከ750 በላይ ከሆነ maybe ወደ 5 point ምናምን ልታገኙ ትችላላችሁ ወይ አንዳንድ ቤቶች አዳዲስ የሚሰሩ በቀደም ሳልፍ 399% ማይቻለሁኝ ቤቱ ስንት እንደሆነ I don't know ግን እነሱ ሌላ ቨንደር የምትፈልጉትን ቨንደር ሳይሆን የምትጠቀሙት ራሳቸው ቢልድ አድርገው ራሳቸው ቨንደር ራሳቸው እንደ ክሬዲት ቨንደር ሆነው እነሱ ጋር እንደዛ አድቫንቴጅ አለ በዛ መንገድ መሄድ የማትችሉትን ሰዎች ነው የምለው በዛ መንገድ ኢንካሜ እኔ ብቻዬን ነው የምሰራው እኔ ያን ያህል እንትን የለኝም ቤት መግዛት ፈልጋለሁኝ ግን ያለው ከሃቢታት ይሄንን ለየት የሚያደርገው ሃቢታት ራሳቸው ቢልድ አድርገው እዛ ሰፈር ብቻ ነው የምትኖሩት ይሄኛው ግን ጂኦግራፊካል ነው ያለው ስለዚህ ዝናር አሁን እዚህ ግቢ ውስጥ ናካ አፕሩቭ የሚያደርገው ቤት ካለ አሁን ለሰኔ ቤቴን ስሸጥ
ለናካም መሸጥ እችላለሁ ብዬ እኔ ወሰንኩኝ ልበላችሁ። ቤቴን ለናካም ጭምር ኤፍኤችኤልን የምቀበላለሁ፣ ናካን የምቀበላለሁ፣ ኮንቬንሽናል የምቀበላለሁ ብዬ ልስታረኩት ልበላችሁ። የናካ ፕሮግራም ውስጥ ያለ በዚህ በተሰጠው የነሱን ፍት ያደርጋል ባጀታቸውን መተው ቤቱን አዩ ወደዱት አይደለም then just like እንደሌላው ኦፈር ይሰጣሉ ምናምን ይቀጥላል ማለት ነው። just like that verse 2 habitat አንድ ኤሪያ ሰለክት ያደርጉና እዛ ኤሪያ ላይ ነው ቤት የሚሰሩት የሃቢታት እና የናካና ይሄኛው የሃቢታት ደግሞ ልዩነቱ ምንድነው? you have to be certain income limit አለው። ናካ income limit የለውም። priority እና non priority ብለው እንትን ይሏቸዋል ሰለክት ያደርጓቸዋል ማለት ነው። priority መጀመሪያ ቅድሚያ የሚሰጡት low income to moderate ከዛ ደግሞ non priority የሚሉት እንደዛ እንትን አለው። ቢቀበሏችሁም እዚህ ጋር priority ቦታ የሚገዛበት non priority ሆናችሁ priority ቦታ ቤት መታችሁ ለመግዛት አትችሉም። ህጎች አሏቸው። ህጉ በጣም ብዙ ህግ ነው ያለውና እኔ ሀበሻዎች ሴክሽን 8ም ኖሯችሁ ላይክ ገቨርንመንት አሲስታንት አፓርትመንት እያረጋችሁ የምትኖሩ ሰዎች ምናምን why not Mom, did you come? no I didn't call you እኔ እንኳ የሚሉት ማን ነው ነይድዬ ግቢ ናካ አሁንም ሶሪ ማማዬ ኤክስፕሌን እያረኩላቸው ነው ጭንቅላቴ ቀደም እዛ በእንትን ናዲ can you tell me ናካ is NACA ነው ናካ NACA ምን የመሰለው ውይይት ጥያ አንቺ ቤት የመጣሁት ማጋ እዛ 24000 ህዝብ ጋር ነበር። ኦፍ ኮርስ ማቴና ሙኝ ነው ነይ ውጪ በእናትሽ ከዛ የራሳቸው ጉዳይ። ኧረ ወጡ ራሳቸው እንዴ የራሳቸው እኔ ራሴን አመመኝ። ኦ ማይ ጋድ እኔ ገባሁት እኔ ብትፈልጉ ድንጋይ አቆማችሁ ስገዱ፣ ብትፈልጉ ታቃችሁ ሙቱ፣ ብትፈልጉ ይሄ ውሃ ጋዴ ነው ብላችሁ እንደፈለጋችሁ ሆኖ፣ ብትፈልጉ ይሄ እንትን እኔ ነው ብላችሁ እግዚኦ ማረነ ክርስቶስ እያላችሁ ስገዱለት። አይ በጣም እንትን ሲባምና እኔ የሁለቱም ፋን አይደለሁም ግን በጣም the only thing ደስ ያለኝ ምንድነው በይ የመካነ ኢየሱስ እና ሉተራን ሲል I was searching I was like አልኩኝ ወይ አሁን በቃ ከዚህ በኋላ እንደውም እኔ ማናቸውንም አልወክልም I'm going to Lutherans መካነ ኢየሱስ በቃ ከነ መስቀል ኖ እኔ የምሬን ነው የሁለቱም ፋን ቤተክርስቲያን የመድኃኒዓለምን እንደዛ ፒክቸሮች አድርገው ቤተክርስቲያን ካስመሰሉልኝ ሀላስ ኖ የለም ቤተክርስቲያን ውስጥ እኔ እንግዲህ እኛ ቸርች ያያችሁ አይ ሰርች አደረኩኝ እኔ ሮጬ እንግዲህ እኛ ቸርች ውስጥ እኔ ተስሎ እንደዛ ተለጥፎ አይቼ አላውቅም። እንግዲህ የእናንተን ቸርች አላቅልሽም። ኔቨር ኧረ እኔ እናቴ የራሳቸው እንዴ በሩጫ ነው ሁሉ የሄድኩት። ሰርች አድርጊው የሉተራን አይካን እንትናቸው ላይ ገብቼ ራሱ እንዴ እኔ ይሄኛውን እንዴት እንደወደድኩት ብታይ ይሄኛውን እንዴ በቃ ከእንግዲህ በኋላ ነው እዛ ነው የሚሄደው። በቃ እኔ አጭቅጭቁኝ የፈለኩት አይተሽ ታውቂያለሽ? እናቱ አይታ ካወቀች እንጃ ነው። እኔ እንደውም መካነ ኢየሱስን በጣም ነበር የምወዳቸው ያሳደጉኝ። እንዴ አሁን በቃ ተለያይተናል። በቃ በስማም ተዝናናሁ። ተለያይተናል። እኔ አሮን ኬር ጭንቅላቴን አታሳምሙኝ። የፈለገ ሰው የፈለገውን ያድርግ። እንዴ እኔ ህዝቤ ቤት ብዙ በናካ እኔ ጭንቅላቴን አታሳምሙኝ። አዲስ ለመጡ ይሆናል። አዎ አዲስ ለመጡ የአንድ አመት የሂስትሪ ካላችሁ የከፈላችሁበት አመት ሙሉ አንድ አመት ሙሉ ኖራችሁ የአፓርትመንት የከፈላችሁበት ካለ ፔመንት ሂስትሪያችሁን ነው የሚያዩት። የሁለት አመት ስራ አንድ ቦታ መሆን የለበትም። ስራው የተለያየን ቦታ ከሰራችሁ አዲስ 2 years work። ስለዚህ አሁን አዲስ የመጣችሁት ስራ ሲኖር 2 አመት በል አዲስ እዚህ ሀገር 2 አመት መኖር አለባችሁ። ለምን የስራውን ኳሊፋይ ላይ ያደርጓችሁ ስለሚችሉ። ቤቶች አይተሽዋል ከሀቢታ ጋር ይመሳሰላል ወይ? አዎ ከሀቢታት ጋር አይመሳሰልም። ሀቢታት የራሱን ሃውስ ነው ቢልድ የሚያደርገው። የሆነ ኤሪያ ይገዛሉ። ያንን ፕሮጀክት ሀቢታት የራሳቸውን በራሳቸው ዲዛይን ነው ቢልድ የሚያደርጉት። የናካ ግን ይሄን ያህል ይሏችሁና ጂኦግራፊካል እንትን አላቸው የቴት መግዛት የምትችሉበትን ኤሪያ እና ምን አይነት ቤት ላይክ እነዛ ቤቶች ናካ
በናካ ሎንን ይቀበላሉ አይቀበልም የሚለውን ቪዲዮ አልሰራሽም? እሰራለሁኝ። እኔማ እሱን እሰራለሁ ብዬ እንትን ስል እዛ ፈለገ ምናምን እና ኤርሚያስ እኔ ጆሮዬ ላይ እነሱ ናቸው የሚጮት፣ አንደኛው በዚህ አንደኛው በዚህ። የቴዲ ደግሞ በዚህ ባናቴ ማያገባኝ ቦታ ገብቼ ዮሐን ነይ ለወንድምሽም ላንቺም አድርጊና ብሎ እኔ ፀሐዩ ገብቷል። ዋክ ላርግ I'm going walk, okay? Yes. አስራ ያሳዘነኝ ፕሌቱን እና ፎርኩን ይዞ ሄደ። ሷሩ ቦታል ፉድ ልጆች ስታርፍ አድርገዋል። እሷም ፉድ እያለች ነበር። እንዴ ዋክ ላርግ ጭንቅላቴን ለቀቅ ያርገኝ። ቪዲዮ ሰርቼ እለቅላችኋለሁ ጋይስ። እንዴት ነው መምጣት የምንችለው? ወዴት እንዴት ነው መምጣት የምንችለው? የት ነው የምትመጡት? 50 ስቴቱን ፕሮግራሙ አለ። ናካ ብላችሁን ትበሉ። እኔ ገብቼ ቪዲዮ ሰራት ኢቪክሽን ሬከርድ ባክግራውንድ ቼክ እንዴት ነው እሱን ኤክስፕሌን ማድረግ አለባችሁ። ለምን መሰላችሁ? ሎኑን አፕሩቭ የሚያደርጓችሁ ቤዝድ ኦን ካራክተራችሁ ነው፣ የፔመንት ሂስትሪያችሁ ነው እንጂ የክሬዲት ስኮራችሁ አይደለም። ስለዚህ ፔመንት እንደዚህ ኤቪክሽን ካለባችሁ ያልከፈላችሁት ዴት ኮሌክሽን ካለ እና ምናምን you have to explain to them, you have to be honest ሲቹዌሽናችሁ ምን እንደነበረ በዛ ታይም ላይ ደብዳቤ ጽፋችሁ ማስገባት አለባችሁ። ማንም እኔ ቪዲዮ ላይ እንትን ካልኩት በዛ የተነሳ ደብዳቤውን ጽፋችሁ በስነ ስርዓት አስገባችሁ ዲስኳሊፋይ የሆነ የለም ክሬዲት ያረጉም ዳስ ዲስኳሊፋይ ከከፈልክና ሪዞልቭ ያንን እሹ ካደረክ ዲስኳሊፋይ አያረግህም። you just have to explain to them ለምን ምን ሪዞልቭ እንደተደረገ። ካልከፈልክና ዝም ብሎ ቁጭ ካለ ኳሊፋይ አትሆንም። ሲምፕል ፔመንት እንትንህን ነው የሚያዩት። እና ቪዲዮ ሰርቼ ለቅላችኋለሁ። ሌሎቻችሁ ግን ያ ቀጥሉ። እዚህ ጋር ፈለገ፣ እዚህ ጋር ኤርሚያስ፣ እዚህ ጋር ቴዲ፣ እዚህ ጋር 80 ምናምን 20 ምናምን ሺህ ህዝብ ናቱዬማ ምን ቦጣት እንደ አይነት ቦታ እናቴ ቀን ጥንቆና ማታኛ እንዴ እናንተ ናቱዬ ነበር ቆያላችሁ ለምን ትቆያላችሁ? ኖ እኔ አላመመኝም። እኔ በጣም ደስ ብሎኛል። ኢንጆይ ነው ያደረኩት። እኔ ጭንቅላቴን አሞኛል፣ ራሴን አመመኝ እንዴ። ምን ያከራቻው የፈረደበት ስዕል ነው ስዕል እኔ ምን አገባኝ እንዴ። ሶ በቃ just allow people to do የፈለጉትን ለማድረግ። Hi, how are you? እና መካነ ኢየሱስ አላችሁ አሉ። መካነ ኢየሱስ ነው ግቢናይ እንዴት ደስ እንዳለኝ። አረ የላቸውም ጋር አለ ቤተክርስቲያኑ እንዴ። እኔ ዌብሳይታቸው ላይ የራሳቸው ላይ ገብቼ ነው ያየሁት። ግቢናይ እንዴ የቸርች አሰራሩ ምናምን በጣም የቸርች አሰራሩ ሊሆን ይችላል። የቸርች አሰራሩ ላይ ስዕላቶቹ አሉ እንዴ። እናንተ ወጡ ላሳየውሽ እኮ አሁን እኛ ራሳችን እኮ የሆነበት ነው። እኛ እዛ ቸርች ላይ ግቢና ሉተራን አይኮን ብለሽ ነው አይከናቸው። ግን ቸርቹ ላይ ያ እንደ ማንዳቶሪ ተሰርቶ ተለጥፎ ግዴታ ሆኖ እኔ ሄድኩበት ቸርች በሙሉ አይቻላል። እኔ እዚህ አሁን አፈላልጋለሁ። እስቲ ተይኝ። አሁን መካነ ኢየሱስን በየእኔ የታምፓ ያለው መድኃኔዓለም የመድኃኔዓለም ፎቶ አለ፣ ምስል አለ። የመድኃኔዓለም ስላችሁ የፕሮቴስታንት እንትን ስሙ ራሱ ቤተክርስቲያኑ መድኃኔዓለም ነው። ዳር መካነ ኢየሱስ ማለት እኮ ኢየሱስ ክርስቶስ ማለት ነው። ያ አይ ስማቸው ራሱ እኔ ኔቨር ሰምቼ አላውቅም። መድኃኔዓለም ሲባል መድኃኔዓለም ማለት የዓለም መድኃኒት ማለት ነው። አይ ነው ግን እንደዛ ተብሎት ቤተክርስቲያን ሲጠራ ሰምቼ አላውቅም። ኤኒዌይስ እንደ የቸርቿ መተዳደሪያ አይደለም። ቸርቿ ስዕል ስሎ ለጥፎ ሚል እንትን ያላት በዚህ 100 ሆኛል። አሁን እስቲ ተይኝ። እኔ መካነ ኢየሱስን ልፈልግበት እስቲ። ሃይ በቃ እናት ሰላም ብያለሁ። ቻት
ሄድክ ሰላም ሳትለን ወጣ። የሴቶች እንትን ሆነብህ። ሆና ናቸው አይደለ? ታዲያ አሁን ይሄንን ክርክር እዚህ እንዳታመጡት አደራ። እናመጣስ ወይ እናት እንዴት ነሽ? እንዴት ነሽ? አይ ደህና ናችሁ? እንዳትወርቂ ዜማ እያደረግሽ ነው? ጎበዝ እያደረኩ ነው። ያ ጎበዝ ጎበዝ። ማውራት የፈለኩት ስለዛ ልጅ ነው። ቪዲዮ አባላ አታሰብቼ በጣም ምን ሆነሻል? አስተምራለሁ ብዬ ራሱ ጭንቅላቴ ዞሯል። በእናታችሁ የትኛው ሰውዬ ኤቢዬ እናት ከተዋወቋት እዚህ አትላንታ ነው የምትኖረው። አይ እናት እንዴት ናቸው? ነርዲዬ እናንተ አዲስ ሰው ሲገባ በቃ ድፍጥጥ ነው፣ ሰላም የለም። ኧረ ተው የትኛላችሁ? ሰላም ብያታለሁ ነው። ኦኬ ሃይ እንዴት ናቸው? ታያቸው የኔ እናትዬ። እንግዲህ በመሀል ሲያወሩ ጥልቅ ብለሽ ካልገባሽ አያሰሩሽም። ችግር የለውም። ስለምን እያወራሽ ነበር? ናካ እያወራሁኝ ነበረ ቅድም። የናካ ሰርቲፊኬሽኑን ሰጠኋት አውጥቼ ዛሬ ስለሱ እየነገርኳቸው ነበረ። ምንድነው ናካ ሆዴ? የቤት የምታወጭበት ላይ ትራዲሽናል ወይ ቤት መግዛት ካልቻላችሁ የናካ እንትን ፕሮግራም ነው። ሪል ስቴት ነው የምትሰሪው? ሪል ስቴት አይደለም ይሻለኛል እኮ እኔ አሁን ባይ ነው የሪል ስቴት ላይሰንስ። ኧረ እኔ የስንቱን ላይሰንስ አውጥቼ ጭንቅላቴ ላይ ላከማቸው ይሻለኝ ነበር። ኤዲ ሂጂ በቃ ቤትሽን ክፈች። መጣሁ ወይ ያው አውሩ። በስመ አብ ለምን ናካ ምናምን ነው እንዴ? ከቅድም ጀምሮ ናካ ነው። እኔ እንደውም ሄዴክ የሆነብኝ እሱ ነው እንዴ። ይቅርታ እኔ ስላልገባኝ ነው። አይደለም እናቸው ለወሬ ጥሟቸው። ይኸውልሽ ቲክታክ ላይ ዛሬ ሲዞሩ አንዴ ጠንቋይ ቤት አንዴ የውይይት ቤት እየገቡ አሁን እሱን ካልተነፈስን ነው። ጠንቋይም አይተናል። የት ነው ደግሞ ተቀየሽ? ቲክታክ ላይ አንዱ መሴጅ ላከልኝ አይነ ጥላ አለብሽ ብሎ ኧረ ጥላ ይብረር ብዬ ኢማጂን ዳዳውን ሄጅ እንደዛ እኔም ብዙ ጊዜ ታልኮልኛል። አይነ ጥላ አለብሽ ቆመሽ ብትቀሪ ነው ሳታገቢ ምናምን ሲል ወይኔ ጉዴ በእናትህ አሳስቦኝ ነበራል። አይንክ ይብረር። እኔም እንደዛ ነው ያልኩት። ኧረ አይነን ያበረው እንደዛ። ኧረ እኛ ዛሬ ያየነው ጊፍት ስጡ እየተባለ ያ ህዝቤ በሰልፍ በወረፋ እየገባ እጁን ያስነብባል ማለት ነው። ልጅቷ ደግሞ አበሻ ነው። አዎ ሴቶችም ምን ማያስጠነቅሉበት ቤት አለ። ምንድነው ሲኒ የእንግሊዘኛውን አይቻለሁ። ካርድ የሚያነባው አይቻለሁ። ኖ የአበሻ ደግሞ ሲኒ ቡና እያፈላች አለች። አንድ እንትን ነች። ስማርት ነች። ያ ሺ ኢዝ ስማርት and I don't blame her። እነሱ ነው ብሌም ማድረገው የገባውና ሰው እኔ ራሱ ልጀምር ነው። በወረፋ ይኸውልሽ፣ በወረፋ አስገብኝ የማይል የለም። ከዛ በኋላ እነ ብልጦች ቁጭ ብለው ጊፍት ካልሰጣችሁ አትገቡ። እናቴ ሳቡ ጊፍቱን ይለቀዋል። ይሄ አበባንማ አበባ ጠላው ዛሬ አበባ ይለቀዋል ለመግባት ተሰደው ሜሴጅ የሚነገራቸውን ሰምታችሁ ዘሴም እንትን ነው ዘሴም ፓዝ ነው ያለው። እንደዚህ ሰው ይጣላሻል እንትኖችሽ ምናምን የሚከታተሉ ሳሉ ሰምቲንግ በቃ ይሄ ኮመን ሴንስ የለም። ኮመን እንትን ነው። ምን ችግር አለው? ዳውንታውን አትላንታ ታስጠነቁ አለ አትላንታ እንደዛ ፖም ሪዲንግ እንዳለ አውቃለሁኝ። ግን ሰው አበሻው ምን አለ ላክልን በነፃ ነው በፍላወር ነው። አረቱ እንዴ በዚህ በሰለጠነ ዘመን ሲጀመር የሚሄደው ሰው የሆነ ችግር ሲኖርበት ነው። ዝም ብሎ አይሄድም። ገባሽ? ፋይናንሻሊ ወር እንትን ነውና ለምን እንደምትሄጂ ያውቃሉ። ስለዚህ they have to እንትን ፕሬዲክት ያደርጉታል አይደል እንዴ? ምን ሊነግሩሽ ነው የምትሄጂው? ወይ ከታመምሽ ነው ወይ ታመምሽ አለባበስሽን ያዩና ብር የለሽም ይሉሻል። መኪናሽን ያዩና ቀለበት ከሌለሽ ትዳር ነው ይሉሻል። ከዛ የታመምሽ ከመሰለሽ ይሄ ጀስት ሳይኮሎጂካል ነው የሚባሉሽ እና ደግሞ በር ላይ የሚጠይቃል እኮ ምንድነው አባብዬ እኮ ቤስት ናቸው
what bring you here ምናምን ነገር ብለውልሽ እንትን ይሄ እንትን ይጠይቁሻል። እንትንሽን ምንድን ነው የሚባለው? ከርስ ላስወጣችሁ እዛ ሰውዬው ያቀጣጥላል። ደቂቃ ስጭኝ። ጓልዘምክል ዝምክል ከቤት ስትገዢ ላይክ ፈርስት ታይም ባየር ኮንሽ ዳስ ፋይን። ሰከንድ ባየር ስትሆኚ ግን የመጀመሪያ ቤትሽን ሸጠሽ ከሆነ ነው እንጂ ቤት ኖሮሽ ሌላ ቤት መግዛት አትችይም በናካ። ሶ ቤት ካለሽ ቤትሽን ትሸጪ ወይ ሸጠሽ ወይ ደግሞ ልክ አፕሩቭ ከማረጋቸው በፊት ቤቱ መሸጥ አለበት። ፕሮሰሱን ሁሉን ነገር አፕላይ አድርገሽ ልክ አፕሩቭ ከማረጋቸው በፊት ግን ያ ቤት መሸጥ አለበት። you cannot have እንደ ኢንቨስተር ቤቱን በናካ መግዛት አትችይም። I hope that answers. Sorry guys, go ahead. ሮድዬ እንዴ ያው በዘመናዊ እኮ የኛ ቸርቻውን አሁን የመጡት በያቸው ጠንቋይ ዘሴም እዛም እዚህም አንድ አይነት ነው። ስለ የትኛው ልጅ ነው ቅድም? ኦኬ ሞቀደኛ መንፈሳዊ ጥንቁልና ነው። አሁንም እኮ አዲስ አበባ ሰላም እናትዬ፣ እኔ እና አንቺን ይመለከተናል መሰለኝ እዚህ አትላንታ ስለሆነ የት ነው ያልኩት? ኧረ ጦሴን እኔ እናቴ ነው ምንም እንደማታውቁ ስትሆኑ ኢትዮጵያ እየሰፈሩ አይደል የሚጠነቆለው? እዚህም ዳውንታውን አለ። ምን ሀበሻ ነው የሚጠነቁለው? ነው ፈረንጆች ይጠነቁላሉ። አላየሽም? የሚያነቡ we know that yeah አለ ፓም ሪዲንግ ይቺ ልጅቷንም አይቻታለሁ እኮ እንትን ነው እኮ የምታነበው እንደሷ። I know it's a reading። እኔ በቲክቶክ ላይ ህዝቡ አይወለ እዚህ ሀገር እኔ I don't know አንዳንድ ዝም ብሎ ለፈን ብሎ let's go get it done ምናምን ብሎ ነው እንጂ እሱም I will expect እዚህ ሀገር ላይ ለምን በዛ ያን ያህል ሃይማኖቶቹ ላይ የጠበቀ ነገር ምናምን ስለሌለ እዚህ ሀገር ቢደረግ it doesn't surprise me። ግን በኢትዮጵያ ደረጃ አረናርዲ ደግሞ እንዴ በጣም ሃይማኖት አለ በጣም በኢየሱስ እንደ ኢትዮጵያ ጠንቋይና ጠንቋይ አጠነቋቋይ ያለበት ጠንቋይ ቤት እየሄድሽ ኦኬ። ግን I'm talking about like ሚዲያ ላይ ናርዲ እዚህ ሶሻል ሚዲያ እኮ ማንኛውንም ነገር ነው የሚያስተናግደው። ይሰበክበታል፣ ይዳዳሩበታል፣ ሁሉም ነገር ነው እኮ ሲሰዳደቡበት። ኢትዮጵያ ደግሞ ጥበብ ነው፣ ሁሉም ነገር ነው እና እንደ ክፉ ነገር አትዩት። እኔ እንዳንድ እኔ እንደ ክፉ ነገር አትዩት አይደለም፣ ይቅርታ አድርግልኝ። አይ ቲንክ እንደ ክፉ ነገር ማየት ትችላለህ። ምክንያቱም ኦርስ ክፉ ነገር ቆይ ደስፕሬት ከመሆን የተነሳ ነው ሰው የሚሄደው። ደስፕሬት ከሆንሽ ደስፕሬሽን ነው ላይክ ጠንቋይ ላይ እንደዚህ ምንም አንቺ የምታምኒ ከሆነ በእግዚአብሔር የምታምኒ ከሆነ ውጪ ጎረክ ሳምበዲ ዝገለታ ይሄው ደስፕሬት የሆነ ሰው ብቻ ነው የሚሄደው። ደስፕሬት ፍጡር እሱን ፍጡር እናት የሚሄዱት ለፈን ነው እንጂ ጀስት ለፈን ነው እንጂ ለፈን ኦኬ ለፈን ከሆነ ጥሩ ለፈን ከሆነ that's different አንተሽ ያረፈን ጊፍት ለምሳሌ ቆይ እስኪ ልጠይቃቸው የሚያጋቡ አሉ። እነሱ ለፈን ነው ወይስ ሊያጋቡ ነው? ኖ እሱ ሌላ ይሄ ስፒሪቹዋል ቲንግ ሌላ ያ ሌላ ነው። እኔ ግን ስፒሪቹዋል እዚህ ጋር ሄጄ ጊፍት ሰጥቼ እንትን ሊጎዳሽ ቢያሰበ ሰው አለ እንትን እየመጣልሽ ነው ፕሊዝ ፈን ነው እንጂ ላንተ ሊሆን ይችላል። እኔ ቆይቼ ነው አሁን ላንብበው ለራሴ እንትን ልበለው። ረጅሙ ምንድነው ይሄ ሎንግ ላይፍ ነው አይደለ? ረጅም ላይፍ አይ እንትን ገጥሟል እንዴ? ከገጠመ አረ ገጥሟል። ይሄው በደንብ ነው ግጥም። እኔ ግን ሀብታም አይደለሁም። ደብር አርጎ ነው ግጥም ያደረገው። ለፈን ነው ብላችሁ ያዙት። እኔ ለፈን ከሆነ ጥሩ ነው። ግን ከምር ነጮቹ ያምናሉ፣ ነጮቹ ያረጋሉ። ታውቃለህ፣ ይሄ ሳይኪክ ሪዲንግ አለ፣ በላይሰንስ አውጥተው ያረጋሉ። እዚህ ቲክታክ ላይም አይቻለሁና ካርዱን ያነቡላቸዋል፣ ጊፍት ሰጧቸዋል ምናምን እና ላይክ እነሱ ከምሬ ነው። አንዳንድ ሰዎች ከቤታቸው ይሄ ምንድነው ያነቡ የለ አንዳንድ ጊዜ ምንድነው የሚባለው የቀንሽን እንትን ምንድነው አስትሮኖሚ አድርገው በዛ እንትን የሚለው አለ። ዞዳክ እንትን የሚሉት ያሳዝናል። ግን እኔ እውነት ለመናገር ያሳዝናል። ከእግዚአብሔርን ካመክ ዛት በቂ ነው። በቃ በኔ ማለት እኔ ህዝቤ መሰለፉ ነው ያሳዘነኝ። ቲክታክ ላይ ገብቶ መሰለፉ አንዳንድ ግን እናንተ እስኪ ስታስቡት 10 ሺህ ተቀምጠው ከሚሰዳደቡና
እንደዚህ ፈን ቢያደርጉ አይሻልም? ይሻላል። ኧረ እኔ ይኸውላችሁ ከእንግዲህ በኋላ ቤቴ የፓም ሪዲንግ ጀምሬያለሁ፣ የካርድ ጀምራለሁኝ። ሁሉም ናርዲዬ ቻው እየመጣችሁ ናርዲ ነው። ኤድዬ አንቺ ደግሞ ትቀልጃለሽ እንደ ቁጭ በይ እናንተ ናካብትይን ይሻለናል። ናርዲዬ አይ ቁጭ በይና ጊፍት ካልሰጣችሁኝ እዚህ ቤት አትገቡም ትያለሽ አንቺ። ገንዘብ እናታሊና ትስማሚያለሽ አይደለ? ምን ሆነ? አይ እኔ አልስማማም። በዚህ በካርድ በምናምን አልስማማም። እኛ ሳቅ ጨዋታ ይሻላል። ሳቅ ጨዋታ ቁም ነገር ምናምን እንጂ እኔ ሳቅ ቁጭ ብዬ ላይክ እንትን ማለት ይደብራል። ገንዘባችን በባባይ ቁጭ ብለሽ ሲኒ እያስገለበጥሽ ቡና ምናምን ዛሬ በዚህ እሱ እኮ ድሮ የቀረ አይደለ እንዴ? ድሮ እኮ የቀረ ነው። አሁን እንደዚህ ያሉ ደስፕሬት የሆኑ ሰዎች ናቸው አይደል? ድሮ ድራማ ላይ ነበረ ማየው። አሁን ስንት ሰው እንደሚያያት ታውቂያለሽ? 2,000 3,000 ቁጭ ብሎ የሚያያት። ስሚ ቆሻሻ ሲኖር ዝም ይስባል። በቃ እንደዛ እኮ ነው ሰው። በጣም ወሬ ይወዳል። በቃ እንዲህ ነገር ምንም ነገር የምትማሪበት ስላልሆነ ነው። ግን ደስ ይላል። እንቸገረን እኛ ከተስማማት እሷ ይመቻል። ወንዱ ደግሞ ምን ሆኖ ነው? ናርዲ ሲጨርሻ እንደ ጥያቄ አለ። ሲጨርሱ ነው አሁን አይደለም። እሺ ምንም ችግር የለም። የወንዱ ምን ነገር መተንፈስ ፈልጋለች እና ምንድነው? እኔማ የልጁ የገደላቸውን ዩቲዩብ ትላንትና እንትኑን ቪዲዮ ምናምን አይቼ በጣም አሳዘኑኝ ልጆቹ እና ፖሊስ እንዴት እንዳላቸውና አሁን ቆያ እኔ አሁን አም ሶሪ እንትን ለማለት በፖሊስ ቦታ ብትሆኚ ምን ማድረግ ትቻለሽ? ቤቱ ድረስ ሄደዋል፣ ኢንቨስቲጌት አደረጉት፣ እንዳለው እንትን አሉ። ኦኬ እገልሻለሁ አላላትም እኮ እሷን አላላትም፣ ግን አትሊስት ሰው እንደሚገልም ብቻ ፈን እያደረገ ልጁ ኖርማል እንዳልሆነ አውቀዋል። እየተከታተሉት ነበረ። እየተከታተሉት ከሆነ በእሷ ኤሪያ ላይ ስንት ቀን የቆመው ልጁ መኪና ፓርክ አድርጎ እዛ አካባቢ ከሆነ መድረስ ይችላሉ፣ ቀድመው መከላከል ይችላሉ። አቴንሽን አለመስጠት ጉዳይ ነው እንጂ ልጆቹ ይተርፉ ነበር በእንደ ፖሊስ ሪፖርት ከማድረጓ ልጅቷ። ሁለተኛ መሳሪያ አዲስ ገዝቷል። ብዙ ነገር ብዙ እንትኖች አይተዋል። ይሄ ድንገት የተደረገ ነገር አይደለም። በጣም ነው የሚያሳዝነው። ያ ግን ደግሞ ህጉ ምን አለ መሰልሽ ወክነ ዴክና አረስትም ሊያደርጉላቸው ሜቢ ፖሊሶች እነሱ ቤት ፓርክ ማድረግ ግን ያንን ደግሞ የትኛው ፖሊስ ነው ያንን ፖሊሶቹ ባቸው አሁን ምን ነው እንትናን ለገደለው ኤፍቢአይ ምናምን ሲልም ሰምቻለሁ፣ አይቻቸዋለሁ። አልጠበቀውም፣ በደንብ ፕሮቴክት አላደረገውም እያለ እየከሰሳቸው አይደል እንዴ ፖሊሶቹ። እንግዲህ ኮሚቴው እንትን ማለት ይችላል። ፖሊስ ንግለክት አይ ዶንት ሲ ላይክ ስልሽ እኔ እንጃ ላይክ መሳሪያ አንስቶ ፎቶ አንስቶ እየላከልኝ ከመላክ በስተቀር ማስፈራሪያ ሊደርስብኝ እኮ አይችልም። ገልሻለሁም ብሎ ዳይሬክትሊ ሊለኝ አይችልም። ነው እኔ ያንቺ መሳሪያ ፎቶ ላኩልሽ ማለት እኮ ታዳዝሚን ነው ይከና ነው አንቺ በዛ ብትተረጉሚውም እኔ ጋር ሲመጣ የገዛውትን ለማሳየት ነው ለሷ ብዬ ካልኩሽ አንቺ የተረጎምሽበት ሮንግ ስለሆነ ይታሰራለሁ ማለት አይደለም። ህጉን ነው ምልሽ ላይ ነገር ልጁ እንትን ፕሮብሌም አለበት። መሳሪያ መያዝ አይጠበቅም። ሳይኮሎጂካሊ ኢቫሉዌት ተደርጎ ምንም አልተገኘም። እናትየው ያለች አልነበር ማርድዬ ጥቁር ስለሆኑ ነው እንጂ ነጮች ቢሆኑ በዚህ ልክ እነሱም አይቀዛቀዙም። ይሄን ያህል ድረስ ደርሰው ነው I feel like የሆነ very unfortunate situation ነው። ያሳዝናል። ግን አሁን በሷም በኩል ሆኜ ደግሞ እኔም ሳስበው if she felt that much unsafe ለምን ቤቷ ኮንቲኒው አረገች? ለተወሰነ ጊዜም እኮ ዞር ማለት ትችያለሽ። ፖሊስ ፕሮቴክሽን ከመጠየቅ እና ፖሊስ እንዲከታተል ካላደረገሽ ለፊትሽ ካልቆመ restraining order ካላደረግሽ did she put a restraining order ነበር approve ተደርጓል like እና አንቺ ፖሊሶቹ ልክ ናቸው እያልሽ ነው ያደረጉት ነው። በፖሊስ በኩል ስትሄጂ yes ኤክስትራንትን መደረግ ይቻል ነበር። ግን ደግሞ ያለው ህግና ፕሮሲጀሩ ያንን አላው ካላረጋቸው they cannot do anything። መስሪያ ቤቱ ለምን አባረረው? መስሪያ ቤቱ performance because of this ነው
ኖ እኔ ከስራ ቦታዬ ብባረር ፐርፎርማንስ ኢንአፕሮፕሪየት ባህሪ ያሳየ ስለነበር ነው የተባረረው። ኖ ሴይዝ ፐርፎርማንስ ላው ማለት የምትሰሪው ስራ ላይ የምትሰሪውን በስነ ስርዓት በአግባብ እየሰራሽ አይደለም ማለት ነው። ቢኮዝ ከልጅቷ ጋር ባለው ሪሌሽንሺፕ የተነሳ we don't know that እናትየውም ብላለች፣ ኢቭን እናትየው ብላለች፣ ልጁም ብሏል። ኢቭን ሶስት ሰው እኮ መግደል ሆሞሳይድ ያደርጋል ብላችሁ ነው ሰጀስት እያደረገ ነው እኮ ሳምቲንግ። ሁለት መሳሪያ ቤቱ እንዳለ ተናግሯል። ብዙ ጥበቃ ማድረግና ጥንቃቄ ማድረግ ይችሉ ነበር። መግደል አይችሉም። በፖሊስ እንትናቸው ስትሄጂ ደግሞ ፕሮሲጀራቸውና ያለው ነገር ሚኒመም ሪኳየርመንቱን ሚት ካለ እንደዛ ከተባለ ታዲያ ያ ልጅ በያዘ ብለዋል እንደ 40 ጥይት ያዘነቡት ፖሊስ አሮ እኔ ላይክ እንትን ለማለት እነሱንም ብሌም ለማድረግ አይ ዶንት ኖ ቢኮዝ ስራው ላይ ስትሆኝና ከውጭ ሆነሽ ያለውን እንትን ስትይ ፌር አይደሉም ነው ለጥቁርና ለነጭ ፌር አይደሉም ነው። ራስህ ነጮች ቢሆኑ በዚህ መልኩ የተገደሉት እንደዚህ አይሆንም። አይ ዶንት ኖ ኤዲዬ እኔ እንደዛ አይነት ሜንታሊቲ እንዲኖረኝ አልፈልግም። ግን ሜንታሊቲ ኖሮኝ ሳይሆን ከማየው ነገር አንፃር ዝም ብዬ ሲስተም ነው ኤዲዬ ከምታዩ አሁን እኔ ከማየው ከተሰማሁት እንግዲህ እኩል ነው የሰማነው አይደለ? እኔ ደግሞ ፖሊሶቹ ምንድነው ሄዶ ኢንተርቪው አድርጎታል አለኝ ብሏል። ሳይኮሎጂካሊ ኢቫሉዌት ተደርጎ he passed so there is no reason maybe ሽጉጡ የተገዛው የፖሊስ ሪፖርት ካለው በኋላ ከሆነ ሻጩ ነው ተጠያቂ መሆን ያለበት። ሻጩ መሸጥ አልነበረበትም። ለምን የፖሊስ ሪፖርት ካለበት ማጣራት ነበረባቸው። ፖሊሱ አይደለም ተጠያቂ። ከሽጉጡ ሁለተኛ ሽጉጡን የገዛው ከሪፖርቱ በኋላ ከሆነ ከሪፖርቱ በፊት ከሆነ ግን ፖሊስ ሄዶ ኢንቨስቲጌት አደረገው፣ አናገረው፣ እንዲህ እንትን ተብሏል አለው ያለው አላረገላትም። እኔ ደውዬ ለፖሊስ ስጋት አለኝ ከማለት ውጪ ምን ማድረግ እችላለሁ? ለምሳሌ ስጋት አለኝ አንቺ ብትይ እኔ ጋር ምንድነው ኤቪደንስሽ ነው የሚባለው እንዴ? እንደዛ ከሆነ እኮ ማንም የጠላሽ ተነስቶ አይ ፊር ፎር ማይ ላይፍ በተባለ ቁጥር እነዛ ሰዎች እየታፈሱ ሊገቡ እየተላከልኝ ነው እንደዚህ ስለሆነ ነው እየተከታተለኝ ነው ከማለት ውጪ ምንም ልል አልችልም። አሚን ሌሎቻችሁ እንግዲህ እንትን በሉ። እኔ እንደዛ ነው ፊልም እኔ it's yes እንትን ማለት restraining order ነበረው ወይ? አሁን እሱን አልተናገሩም። was did she file a restraining order like was there one? አሁን ያንን እኔ I don't know ኢንተርቪው ላይ ከሰማሁት ግን የደወለችበትን እንትን ሰምቻለሁ። ለሱ ራሱን እንትን ለማለት እያለ እንደዚህ እየላከልኝ ነው የሚለውን ነው based on that እሱን ነው ሴቭ ለማድረግ የሚሞክሩትና እሷ I fear I don't know እኔ እንጃ እንግዲህ እኔ I don't want እንትን ለማለት ብዙ ማለት ቢቀርብኝስ go ahead guys ሌሎቻችሁ I don't think ሁለተኛው ቪዲዮ ብዙ ያዩ አይመስለኝም። I don't know ብቻ ግን በሁለቱም እንድ ፕሪቨንትድ ማድረግ ይቻል ነበረ። ፖሊስም ቢሆን አንቺ እንትን ኖሮሽ አሮ ነው የዊትነስ ሆነሽ ለኮርት ተፈላጊ ሆነሽ ዊትነስ ሆነሽ ካልሆነ በስተቀር ማንኛውም ፖሊስ መጥቶ በርሽ ላይ ቆሞ አንቺን የሚጠብቅሽ የለም። ማናችንም ጋር ማለት ወይዘር ነጭ ሆንሽ ጥቁሮች ኮንትሮል ያደረጉት እንደለካው ኮኔክሽን ከሌለሽ በስተቀር አንለስ ውስጥ ለውስጥ ወይ ቤተሰብሽ የፖሊስ ነገር ኖሯቸው ወይ ምናምን እንደ አይነት ነገር ኖሮ በኮኔክሽን ካልሆነ በስተቀር as a normal citizen random citizen ለኔ መጥቶ ፖሊስ በር ላይ ቆሞ ለኔ ጥበቃ ሊያደርግልኝ አይችልም። the only time እንደዛ የሚያደርግላችሁ አይደለም ያልኩት ነው ስልሽ ሄድዬ መተው እንደዛ ለማድረግ እንትን አይሉም። እዛ እነሱ አሁን እዛ ጋር መቶ ፓርክ ሲደረግ አሁን እኛ ሰፈር በኔ ነው መወስድልሽ። አሁን እኛ ሰፈር ሁሉም ጋር ካሜራ አለ። እኔ ቤት ካሜራ የሪንግ እንትኑ ብቻ ነው ያለው፣ ግን ቤቴ መሀል ላይ ስለሆነ በዚህም በዛም ያለው ሁሉም እንትን ይላል። ሮንግ መኪና ረጅም ሰዓት ውጪ ፓርክ ሆኖ ካዩ መጀመሪያ የሚደውሉት ሶማሌዋ እኔ ጋ ነው። የማ መኪና ነው ረጅም ሰዓት ፓርክ ተደርጓል ታያንቺ ቤት ነው ወይ ትለኛለች። ነው የኔ ቤት አይደለም ብያት በቅርብ ጊዜ ሀፕን ያደረገ እሷ በካሜራዋ ከቤት ሆና አይታ ነው። በኔ ፍለፊት በኔ በኩል ስለሚታይ
መኪናው ሰው አለ ወይ ስትለኝ መስኮቴን ዝቅ አድርጌ ሳይ መኪናው ሰው የለም። there's nobody አልኳት። ወጣን ሁለታችንም አየን የማ መኪና እንደሆነ we don't know one more hour እዚህ ጋር ከቆመ ፖሊስ ጋር ደውላለሁ አለች። I said yeah call አልኳት። ግን ሰው አልነበረው። ከዛን ስናይ ትንሽ ቆይቶ ከአንደኛው ቤት የሆነ ልጅ ወጥቶ መኪና ውስጥ ገብቶ ሲሄድ አየን ማለት ነው። አሁን በዚህ እንትን ውስጥ እንዲህ አይነት ሰው መቶ ረጅም ሰዓት ፓርክ ሲያደርግ you neighbors አንቺ ነሽ እንጂ እንትን ሊልሽ የምችለው ፖሊስ እሱን ትራክ አድርጎ የት ነው ያለው ምናምን ብሎ ሊያገኘው በታይሙ አይችልም። አንለስ ወዲያውኑ ሪፖርት እንደተደረገ ጀስት በሪፖርቱ ወስዶ አስሮ ካላስቀመጠው ጀስት በሪፖርት ብቻ በሪፖርቱ መሰረት መጀመሪያው ቪዲዮ ላይ ከሰማሽ ትራክ እያደረጉት እንደነበር ሎኬሽኑን ተናግረዋል ፖሊስ። የትኛውን ነው የምታወሩት? የአብሾች ልጅ የተገደሉት ነው? ሰውየው አልሞተም እንደ ገዳዩ ሞቷል። ኦኬ ፖሊስ እንትኑን ይሄ እሱን ሄዶ ሲያናገረው እሷ ሪፖርት 911 ሄዳ የደወለችበት ምናምን ትላንትና ዩቲዩብ ላይ ለቀውት ነበር ካየሽ። it's just unfortunate ነው ግን ያሳዝናል ነው። እግዚአብሔር እንደዛ እንትን አይበል ግን ሰውየው I don't know ሜንታሊ እንትን ከሆነ ሲክ ነበር ተከታተልኩት። ምን እንደዚህ የሚያሳዝን ነገር ራሱ መከታተል ያሳዝን እንትን ይለኛል። ግን እግዚአብሔር እንትን ይበላቸው ያሳዝናል ነው እንግዲህ እንትን ይበሉና they can check ግን if police followed every procedure that they supposed to ምንም ማድረግ አይቻልም ለማለት ነው። ግን እነሱ ጋር እንዳልሽው ኢንቨስቲጌት ተደርጎላቸው ጥፋት ከተገኘባቸው ወይ ማድረግ የነበረባቸውን ፋሎ ማድረግ የነበረባቸውን ፕሮሲጀር ካልተከተሉ ምናምን አዎ ተከሶ በህግ ደረጃ እንግዲህ በታይሙ የነበሩት ፖሊሶች ወይ ፋይር ይደረጋሉ ወይ ሳምቲንግ። እሱን ነው ማለት እኔም ፊልም ማድረገው እንደዛ ነው። ለምንድነው ቤተሰቦቹ እንደዚህ ኢንዳንጀር እንትን አደጋ ውስጥ መሆናቸውን ካወቁ ለምንድነው ወደ ሴፍቲ ወደ ሆነ ቦታ ራሳቸውን ማግለል ያልቻሉት? ለምን አይወጡም ከዛ አካባቢ? አውቀው ከሆነ መጀመሪያ ማለት ነው። አይ ዶንት ኖ እንግዲህ አንዳንዱ በቦታው ስንሆን ሜቢ ያላ ይመጣልን ይችላል። ሌላኛውም ደግሞ እኔ እንትን ያለኝ እንዴት ካሜራ የላቸውም ግን አይ እንደዚህ that was weird ለኔ ማልጆቹ ሁለት ሴት ብቻውን እየኖርሽ how you don't have camera ምን ዋጋ አለው ቢኖርሽ አትሊስት ስንት ሰዓት እዛ ጋር ፓርክ ተደርጎ እንዳለ እንዳየሽ ፖሊስ ትደውያለሽ። ምን መጥቶ እኮ ብዙ ሰዓት እኮ ዲስከስ አድርገው እኮ አውርተዋል ፖሊሶች እስኪደርሱ። እሷ እየደወለች ሁሉ አልነበር እንደ መጀመሪያው እንትን ላይ እኮ መጥቶ እሷ ደውላ እያወራት ነበር። እሷን ራሱ መጨረሻ ላይ ነው የገደላት እዛ ልጁ ከመጣ በኋላ። እሱን እኮ ነው የምልሽ መጀመሪያ ላይም ፖሊስ ላይክ አይታው ኢሚዲየትሊ ነው ፖሊስ የደወለችው ውጪ ፓርክ ተደርጎ በሬ ላይ ፓርክ አድርጓል ብላ መጥቶ እንትን ካለ በኋላ እያዋራት እኮ ነበር አይደል መጀመሪያ ላይ። እሷን አይደለም መጀመሪያ የመታት ኖ ከመምታታቱ በፊት ነው ምንልሽ በር እንዴ በመስኮት ሰብሮ ከገባ በኋላ እማ ያችን መጀመሪያ እንትኑን አውጥቶ ነው ውጪ እንትን ያላት። እኔ ናርዲ one thing I feel እንደ አሜሪካ ፊልም አደርገው ሪፖርት ካደረኩኝ ኦኬ ኢትዮጵያ ቢሆን እኔም ፖሊሶች ምናምን አይደለም ባይዘው አይደለም እንደዚህ ግን ብዙ ጊዜ ሪፖርት አድርጌ መሳሪያ ገዝቶ እንደዚህ የሚጽፍላት ቴክስቶቹን ምናምን ካገኙ ሞር ፕሮቴክት ማድረግ ይችላሉ የሚል ግምት ነው ያለኝ እኔ እንዳለሁበት ሀገር ማለት ነው። እንግዲህ ራስሽ ነሽ እርምጃ መውሰድ ያለብሽ። ፖሊስ እዚህ ሀገር ከሞትሽ በኋላ ነው የሚደርሰው። ራስሽን ማዳን ትችይ ነበር፣ ቦታ መቀየር ሴፍ ወደ ፖሊስ እዚህ ያው ከእንትን ካልኩ በኋላ እዚህ ሀገር እኔ እንደዛ ፊል አድርጌ አላውቅም። ማለት የሆነ ነገር ሪፖርት ካደረግኩኝ ስጋት አይጠብቁሽም። በቃ እኔም ባይጠብቁኝ የዛን ሰውዬ ሪፖርት ያደረግኩበትን ሰውዬ እንቅስቃሴ ይከታተሉልኛል ብዬ ገምታለሁ። ሪስቴኒንግ ኦርደር ነው የሚሰጡሽ ገቨርንመንቱ ያህል
አጠገቧ እንዳትደርስ የሚል ሪስትሬኒንግ ኦርደር ይወጣል ማለት ነው። እሷ ያለችበት ቦታ እንትን እንዳትል። ያ ብቻ እኔ ከፖሊሶቹ ብዙ ይጠበቅ ነበር ባይ ነኝ።